አምላክስ አምላክ ነው ማስዋብ ያውቅበታል የኛ መሆንሽ ግን ልቤን አሙቆታል። በዛሬው ዕለት ማህበራዊ ሚዲያውን ከተቆጣጠሩት እጅግ አሳዛኝና የበርካቶችን ልብ ካሳዘኑት ክስተቶች መካከል የተወዳጆቹ ዘማሪዎች ቃል ኪዳን ጥላሁን ወይም ደግሞ ሊሊ፣ ዶክተር ለዓለም ጥላሁን፣ ጂጂ ጥላሁን፣ ኪኪ ጥላሁንና ዳግማዊ ጥላሁን እናት የሆኑት ወይዘሮ ቅድስት ጳውሎስ በተወለዱ በ74 ዓመታቸው ወደ ጌታ መሰብሰባቸው ተሰምቷል። ሁሉም ሰው ከዚህ ዓለም የሚሰናበትበት አንድ መንገድ አለ። እርሱም ደግሞ ሞት ይባላል። እንደ እውነቱ ከሆነ ግን ከአንዳንድ ሰዎች ህልፈት ህይወት ጀርባ የሚቀረው ክፍተት ግን እጅግ ከባድና አሳዛኝ ይሆናል። በዛሬው ዕለት በተሰሙ አሳዛኝ መረጃ ሁላችንም የምንወዳቸው በዝማሬዎቻቸው የተባረክንባቸው በአምልኮቻቸው ወደ ሰማይ ያደረሱን በጨለማው የህይወት ጉዞአችን ላይ የምስራችን ያበሰሩልን እነዚህ ድንቅ ዘማሪዎችን ያፈራችውን የትውልድ ባለውለታ እናት ህልፈትን ተከትሎ እጅግ በርካታ ሰዎች በሐዘንና በድንጋጤ ተውጠዋል። ወይዘሮ ቅድስት ጳውሎስ በህይወት እያለች የሰራቻቸው መልካም ስራ የከፈለችው እጅግ ትልቅ መስዋዕትነት ማንም ከቶ በማያየው ድብቅ የህይወት ውጣ ውረድና ተጋድሏ ውስጥ ነው የሚገኘው። በእንክብካቤና በጥንቃቄ ያሳደገቻቸው 5 ልጆች ዛሬ በመላው ዓለም በዝማሬዎቻቸው ሲታወቁ፣ እርሷ ግን ከጀርባ ሆና በጸሎትና ቤቷን በአግባቡ በማስተዳደር ታገለግል ነበረ። ከአንድ ወር በፊት ገደማ ታዲያ በአሜሪካን ሀገር በታላቅ ድምቀት የወይዘሮ ቅድስት ጳውሎስ ልደት እጅግ ባማረና ሁሉም ልጆቻቸው በተገኙበት ተከብሮላት ነበረ። ያ በዓልም ዝም ብሎ የልደት ቀን አልነበረም። ነገር ግን ለዓመታት ሲያሰቃያቸው ከነበረው እጅግ ከባድ ሕመም ይህች እናት በእግዚአብሔር ታምራት የተረፈችበት ሞትን አልፋ የተነሳችበት ታላቅ የምስጋና ቀን ነበረ። በዚያች ቀን ላይ ሁላችንም የምንወደው ዘማሪ ዶክተር ለዓለም ጥላሁን ለእናቱ ያዘጋጀውን ልብ የሚነካ ግጥም ሲያነብ በቦታው የነበሩ ሰዎች ሁሉ እንባቸውን ማቆም አልቻሉም ነበር። እናት ለካ እንዲህ ናት። እናት ማለት ለልጆቿ ስኬት ራሷን የምታቀልጥ ሻማ ሆና የምታበራ ከጀርባ ሆና የነገን ተስፋ የምትቀርጽ ታላቅ የህይወት መሐንዲስ ናት አስብሎ ነበረ። ነገር ግን ያ የምስጋና ሳቅ ሳያበቃ ያ የደስታ ድበብ ሳይነሳ ድንገት ህልፈተ ህይወቷ ተሰማ። በተወለደች በ74 ዓመቷ ይህችን ኃላፊ ዓለምና ድካሟን ጨርሳ ወደ ዘላለማዊ ረፍት ለመሄድ ጊዜዋ ደረሰ። እስቲ ከወራት በፊት ለዓለም ጥላሁን ለተወዳጅ እናቱ የገጠመላትን ግጥም ተመልክተን እንመለስ። አምላክስ አምላክ ነው ማስዋብ ያውቅበታል የኛ መሆንሽ ግን ልቤን አሙቆታል። እግዚአብሔርስ ደግ ነው መስጠት ያውቅበታል የኔ እናት መሆንሽ ልቤን አኩርቶታል። ጥላሁን በሻህ ግን የአባቴ ስም ነው። እሺ ጥላሁን በሻህ ግን የዋዛ አይደለህም። ከቆንጆዎች መሃል ቆንጆ አልጠፋብህም። ሚስት አርገህ ስትወስዳት የታየህ ታይቶሃል። ይቺን መሳይ እናት ለእኛ አስቀርተሃል። ሮሚዮና ጁልየት ደሞ እነማን ናቸው? ኪድዬና ጥሌን የሚያውቅ ነው የሚያውቃቸው። አቤት ግርማ ሞገስ የባልና ሚስቱ ያስቀናል ሲያንሰው ነው ወግና ስርዓቱ። ገና ከጥንስሱ ነበር የሚያስታውቅ ጌታ እንዳቀደለት የዘመናትን ስንቅ። ወይዘሮ ቅድስት ጳውሎስ ትናንትና አገሯን በታማኝነት ያገለገለች ጠንካራ ባለሙያ ነበረች። ከኮሜርስ ኮሌጅ ተመርቃ በአዲስ አበባ ማዘጋጃ ቤት በሂሳብ ባለሙያነትና በበጀት ኤክስፐርትነት ለብዙ ዓመታት በታማኝነት ሰርታለች። ባለቤቷ ጋሽ ጥላሁን በሻህም ቢሆን በሂሳብ ሊቅነቱ የተመሰከረለት በብሔራዊ ሎተሪና በቢራ ፋብሪካ በስራ መሪነት አገሩን ያገለገለ ታላቅ ሰው ነበረ። እርሱ ቀድሞ ወደ ጌታው ሲሄድ፣ ወይዘሮ ቅድስት ግን 5 ልጆቿን በጥንቃቄ በቅንነትና በዘመናዊ መንገድ አሳድጋ ዛሬ እንደምናየው ለቁም ነገር አበቃች። እነዚህ ሁለቱ ጥንዶች ለዚህ
ለዚች ምድር ያበረከቱትን ታላቅ ስጦታ ታዲያ መላው የኢትዮጵያ ወንጌል አማኞች የሚያውቃቸውን ዕውቅ ዘማሪዎችን አፍርተዋል። ታዋቂና አንጋፋዋ ዘማሪ ቃል ኪዳን ጥላሁን፣ ዘማሪ ዶክተር ለዓለም ጥላሁን፣ ጂጂ ጥላሁን፣ ኪኪ ጥላሁንና ዳግማዊ ጥላሁን ናቸው። እነዚህ 5 ልጆች ዛሬ በቤተ ክርስቲያን ታሪክ ውስጥ ትልቅ ስፍራ ያላቸው ናቸው። ታዲያ እነዚህ ልጆች በጥሩ ስነ ምግባር አሳድጋ የትውልድ መባረኪያ አድርጋ ያበረከተችው ይቺ የተወደደችው እናት ነበረች። ወይዘሮ ቅድስት ጳውሎስ ላለፉት 13 ዓመታት ኑሮዋን በአሜሪካ አድርጋ የቆየች ሲሆን ልጆቿና የልጅ ልጆቿ ሁሉ በባህር ማዶ አብሯት የሚኖሩ በመሆኑ የእግዚአብሔር ፍቃድ ሆኖ ከዚህ ዓለም ድካም ስታርፍ የቀብር ስነ ስርዓቷም በዚሁ በአሜሪካ ሜሪላንድ ግዛት ግንቦት 19 ቀን 2018 ዓ.ም ማለትም ሮብ ዕለት እንደሚፈጸም ቤተሰቦቿ ተናግረዋል። በሕይወት እያለችም ልጆቿ ተነስተው አመስግኗታል። ታሪኳም በትውልድ ዘንድ ሕያው ሆኖ ይኖራል። ይህች እናት ለምድር በረከት የሆኑ 5 ዘማሪዎችን አበርክታ የሕይወትን ሩጫ በድል ጨርሳ ወደ ጌታዋ ሄዳለች። አሁን እኛ የምንጸልየው ለመላው ቤተሰቦቿ፣ ለዘማሪ ቃል ኪዳን ጥላሁን፣ ለዶክተር ለዓለምና ለቀሪዎቹ ወንድሞችና እህቶች ሁሉ እግዚአብሔር ከሰማይ ሆኖ መጽናናት እንዲሰጣቸው ነው። መንፈስ ቅዱስ ልባቸውን ይደግፍ፣ ሐዘናቸውን ወደ ደስታ ይለውጥ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ለቤተሰቡ በሙሉ አምላክ መጽናናትን ይስጥልን እያልን የወይዘሮ ቅድስትን ሕልፈት አስመልክቶ ወደ እናንተ ያደረስንበት አጠር ያለ ፕሮግራም ይህንን ይመስል ነበረ። ለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።